ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለውን ነገር እኛም እናምናለን። አሁንም አምናለሁ። እኛን ሲከሱን ጂኖሳይድ ንግግር እንደ ዘር ማጥፋት ይሆናል፣ ወደ መጣበት እንመልሳለን፣ ኢቭን ወደ ትግራይ እንመልሰዋለን ብሎ ቢሆን ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት። ፕሮፌሰር ብርሃኑ የዚህን ሀገር ህልውና እንደ ስጋት የሚያይ ኤርትራ ውስጥ ታዲያ ምን ወሰዳቸው? ኤርትራ ጉያ ስር ገብቶ በሻዕቢያ መንግስት እየተደገፉ ይሄን ሀገር ማዳን ይችላል። እነሱም ወያኔን ይጠላሉ በራሳቸው ምክንያት፣ ዘንኛም ወያኔን እንጠላለን በራሳችን ምክንያት። therefore በዛ እንትን አብረን መስራት እንችላለን። ሻዕቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻዕቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወሟቸው? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ ሱርኮ ላይ ሶስት ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ። ይሄን ለውጣል። አንደኛው ቲፒኤልኤፍ፣ ሁለተኛው የኢትዮጵያን ፖለቲካ እድሜ ልካቸውን የብሔር ፖለቲካ አድርገው ሲያስቡ የቆዩ አክራሪ ኃይሎች። ይሄ አሁን የኦሮሞ ተራ ነው የሚል የተረኛነት ፖለቲካ የሚያራምዱ የኦሮሞ ብሔረተኞች ይመጣሉ። ሶስተኛው ኃይሎች ደግሞ የኢህአዴግ ውስጥ ያሉት በኋላ ወያኔንም የጣሉት ኃይሎች እነሱ ራሳቸው ወያኔዎች ናቸው። ምን ለውጥ ያመጣሉ ተብሎ ነው እነሱ ለውጥ የሚያመጡት? እኛንን የታገልነው ብዙ ጊዜ ታግለን እስር ቤት ገብተን መከራችንን ያየን እኛንን። ጄኑዊን የሆነ ለውጥ የምናመጣው እኛንን። እነኚህ ፕሪቴንደሮች ናቸው። የድህረ ምርጫ ሰኔ ላይ አዲስ አበባ ላይ የተወጣው ሰልፍ፣ በሌሎች ከተሞች ላይ የተወጣው ሰልፍ እና ብዙ ንጹሃኖች ለሞት የተዳረጉበትን የተለያዩ ግጭቶችን ያስከተለው ሰልፍ በማን ነው የተጠራው? አሁን ላይ ሆነው መጀመሪያ ሰልፍ ተብሎ የተጠራው ሁለት ጊዜ ነው እንግዲህ መጀመሪያ፣ ሁለተኛው እኛ ከታሰርን በኋላ ተደረሱ በግብታዊነት የተደረገ ነው። ያው ግብታዊነት ስልህ በዛ የተናደዱ ሰዎች እርምጃ መውሰድ የጀመሩበት ጊዜ ነው እሱ ሁለተኛው ታይም ነው ላስት እንትን። የመጀመሪያው ግን ራሳቸው የደህንነት ሰዎች ወረቀት ለጥፈው ነው ውጡ ያሉት። ሰልፍ ውጡ እንትን በሉ። እኔ እንግዲህ እስር ቤት ሆኜ ማውቀው ነገር የለም። አይ ዶንት ቲንክ ኢት ሃዝ ሃፕንድ። አልተጠራም፣ የተጠራ አይመስለኝም። ግን ኢንስቲንክቲቭሊ ሰው ወጥቶ ከፖሊስ ጋር እንትን አድርጓል። እኔ ሰው በደንብ መረዳት ያለበት ነገር አለ። ይሄን ነገርማ ፈልገው የሰሩት መሆኑን እኮ የምታውቀው ክሱን አይተህ አሁን የትግራይን ሰዎች ለማሰባሰብ ብለው እናንተን ለማድረግ ብለው ያደረጉትን በዛ ጊዜ ያደረጉትን መሰሪ ነገር እኮ ብታይ በጣም እኮ የሚገርም እኮ ነው። እኛን ሲከሱን ጂኖሳይድ ህዝብ መጨፍጨፍ ነው ምንድን ነው የዘር ማጽዳት እንትን ሲወስዱ ነው እንትን ያደረግናቸው ብሎ ነው ፍርድ ቤት ክሱ ላይ አለ። ለሱ ከእንትን ኢህአዴግን ወደ መጣበት እንመልሰዋለን የሚል በምርጫ ላይ ተደረገው ንግግር እንደ ዘር ማጥፋት ይሆናል። ወደ መጣበት እንመልሳለን፣ ኢቭን ወደ ትግራይ እንመልሰዋለን ብሎ ቢሆን በድሩ ነው ይሄን ያለው። ማንም እኛ ራሳችን ይሄን በተናገረ በነጋታው ይቅርታ አውጥቷል። ይቅርታ ብለህ ጠይቅ ብለነዋል። እሱ ያ ኢንቴንሽን ያለው ጂኖሳይድ እንትን ለማድረግ ያሰበ አይደለም። የተከሰስንበትን ልንገርህ፣ ሁለት እንትኖች ናቸው። አንደኛው ብርሃኑ መኪናውን ይዞ አንድ ኮሎኔል ቤት ሰምዌር ኢን
ጠመንጃ ያዥ ምናምን አካባቢ ያለ ኮሎኔል ቤት በእንትን አስደብደው ይሄ በእንትን በድንጋይ አስደብድቦ ሰውየው ለእንትን ብሎ ለህይወቱ አመረጠ። የትግራይ ኮሎኔል ነው ምናምን ነገር የሚባል ነው። የዚህ አብሰርዲቲ ይሄ ብርሃኑ ይሄንን አደረገ ብለው ሲመሰክሩ ምስክሮች አሉ። ያንን የመሰክሩ እኔ እኮ እስር ቤት ነኝ። እስር ቤት ነው ተርሶም እስር ቤት ሆኜ ነው ብርሃኑ እዛ ነበር ብለው የአቃቤ ህግ ምስክሮች እኮ ናቸው የሚያስመሰክሩት። የውሸት ምስክር አስመጥቶ ጂኖሳይድ ተካሄደ የሚለው ነገር ያመጡት እነመለስ ፐርፐዛቸው በዛ ጊዜ የሚያደርጉትን ወንጀል የጨረሱትን ሰው ጀስቲፋይ የሚያደርጉበትን መንገድ ለፈረንጆቹ ለምናምን ነው ፕራይመሪ እንትን ሰጥቶት ዋንትድ በምንም አይነት እንትን የመጋራት እንኳን ኢንትረስት አልነበራቸው። መጨረሻ ላይ እኮ 100 ምናምኑን እንትን ብለን እንገባለን ያሉት አዲስ አበባ እንገባለን እኮ ነው ያልናቸው። እምቢ እኮ ነው ያሉት። አይሆንም ነው ያሉት። ሶ ኢትስ ቬሪ ኢምፖርታንት የማይሆን ይሄ የራስን ኃጢአት ለመታጠብ ብሎ የሚደረገው ፕሮፓጋንዳው ያው የእናንተም ድርጅቶች ምናምኖች ነበሩ። ዋና ስራቸው ይሄ ነው። ያን ጊዜ ያንን ማሟሟቅ በሱ ህዝቡን እንትን አድርገውት ካልሆነ በቀር አንዲትም ጊዜ ከሪል ከልባቸው ተደናገጡ። በፍጹም ያልጠበቁት ነገር ነው 97 ይሆን ስለተደናገጡ ዜሮ ነው ምን ማድረግ እንዳለባቸው እንትን አላሉም ነበር። ዋናው ስልጣንን በምንም አይነት አንለቅም አሉ። ስልጣን እንዳለመልቀቅ ቅንጅቶችን መምታት አለብን አሉ። ለመምታት ራሳችን እንትን መፍጠር አለብን አሉ። ሰበቡን ፈጥረን መግፋት አለብን እንጂ ወደ ግጭት እንዲሄድ ከቅንጅት ውጪ ያሉ ወይም በግጭትም ውስጥ ሆነው ሌላ ነገር የሚያስቡ ሰዎች ይኖራሉ። መለስ ያለኝ አይነት እኛ ቪዲዮ አለን መሳሪያ እዛ እንትን ለማድረግ ታጥቃችሁ አደራጅተው አንተ ሞኝነህ አታውቅም እነሱ የሚሰሩትን ከኋላ ያሉት ሰዎች ምናምን ሲል አውጣና አንድ ቪዲዮ አሳይ። በእርግጥ የቅንጅት ሰዎች የሆኑ ሰዎች መሳሪያ ይዘው ወጥተው ለመታገል ሲዶልቱ ኦር ምን ሲሉ የያዝከው እንትን ካለ ቪዲዮ ካለህ ቲም ክላርክ ባለበት አሳይ። እኔ ነገ ቴሌቪዥን ላይ ወጥቼ እነኝን ሰዎች እኛ አናውቃቸው፣ እኛ በምንም አይነት በመሳሪያ የሚባል ነገር አንፈልግም ብዬ ፐብሊክሊ ወጥቼ ልናገር። ጀስት ሾው ሚ ግድንታቤ። ከዚህ በኋላ ያው የቃሊቲ ጊዜዎትን ማንሳት ፈልጋለሁኝ። ቃሊቲ ገቡ፣ ለእስር ተዳረጉ። ቃሊቲ ላይ በነበሩበት ጊዜ የነጻነት ጎህ ሲቀድ መጽሐፍን ጻፉና አጠቃላይ ቃሊቲ በእስር ላይ የነበሩበትን ጊዜ እንዴት አሳለፉትና ለምንድን ነውስ በፍርድ ቤት ቀርባችሁ ለመከራከር ያልፈለጋችሁትና የወሰናችሁት? ኖ በፍርድ ቤት ቀርባችሁ ለመከራከር ለምን አልወሰናችሁም? አይ ቲንክ በዛ ያ ሰዓት ክሊር ነበር። በቃ ምንም የካንጋሩ ኮርት ነው ፍትህ ፍለጋ የሚደረግ እንዳልሆነና የጨዋታ እንደሆነ ይወስግና ለምን ዲግኒፋይ እናደርገዋል? የሚፈልጉትን ይወስናሉ። እንትን ያለ ባይዜን አየን ለኛ በሐሳብ ደረጃ ሳይሆን ፕራክቲካሊ ምን አይነት ሰዎች እንደሆኑ ኢት ዋዝ ክሊር ኢን ኤቭሪ ሴንስ ኦፍ ዘ ተርም ነው ክሊር የነበረው። እኔ እስር ቤት ከገባን በኋላ እንደውም ከምንም ነገር በላይ የፍርድ ቤቱን ሂደት ካየው በኋላ ነው ዛት ከነኚህ ሰዎች ጋር በሰላማዊ መንገድ እቀይራለሁ ማለት የማይሆን ነገር ነው። ኖት ኦንሊ ዳት ጊዜ ከሰጠናቸው ይህች ነገር ያጠፏታል። ሶ ዊ ሃቭ ቱ ፋይንድ መንገድ ፈልገን ይሄን ነገር ማስቆም አለብን ወደሚል ሌሎቹ ያውም ይሄንን እንትን አያደርጉም ነበር። እስር ቤት ላይ ሲገቡ ከዚህ እስር ቤት እወጣለሁ የሚል ተስፋ ነበረውት እንዴ? አዎ። እንዴት ተስፋ አደረጉ? ምክንያቱም የተከሰሱበት ክስ የሞት ፍርድ የእድሜ መሆኑን እናውቃለን ነው። ታዲያ ይሄን የሚወስነው ፍርድ ቤት የካንጋሮ ፍርድ ቤት ነው ወይም ደግሞ በራሱ የሚወስነው ይፈርዳል። ግን መለስ ከዛ በሰብአዊ ርህራሄ ምናምን ለቀቀ ይባላል። እንደዛ እንደሚያደርግ ቀድመው እናውቃለን። ማለት እንዴት እንደዚህ ያሰባችሁ ብዬ ነው። ቢኮዝ የሚመጡትን ሰዎች ናቸው የለም እንዲህ እንትን ለማድረግ የሚመጡ ምን መሰለህ እኮ አየህ ይችን ታክል ሰብስታንስ የሌለው ክስ ነው። ባይዘን ለሁሉም ግልጽ ነበር። has nothing to do with it መረጋጋት ነው የሚፈልጉት። እስከሚረጋጋ ድረስ መንግስት እኛን እዛ ውስጥ ማስቀመጥ ይፈልጋሉ። እናንተን ዞር ማድረግ ነበር። ከዛ 2000 ምናምን ሲመጣ አዲስ ሚሌኒየም ምናምን ብለው መሐሪው አቶ መለስ መጨረሻ ላይ የሰሩትን እኮ አንተ እኮ ብልግናቸው ሪሊ ነው I have to say it in that strong terms በጋራ ተስማምተን የተፈራረምነውን ነገር እኮ ፎርጅ አድርገው ቀይረው ያላልነውን አሉ ብለው ይቅርታ ጠይቃቸዋል ተባለ። ይቅርታ አልጠየቅንም። we've never asked ይቅርታ።
የድርድሩ እንትን ራሱ መሰረቱ የሚለው በቃ አገር እንዲረጋጋ እናንተም እንደውም የአግሪመንቱ ከነ ፕሮፌሰር ኤፍሬም ምናምን የሚባለው ግሩፕ በነበረ ጊዜ የነበረው አግሪመንት እኮ እናንተም አትናገሩ፣ መንግስትም አይናገርም፣ እኛ ወጥተን ከሌም ጥፋተኛ ነው ከሌም ጥፋተኛ ይቅርታ የሚባል ነገር የለም፣ በሰላም በእርቅ የፖለቲካውን ወደ ማረጋጋት መሄድ ለሀገር ይጠቅማል ብለን አስበን ምናምን ነገር ይሄንን እናገራለን አሉ። 2 days before that ቴሌቪዥን ላይ ያወጡና የቅንጅቶች ይቅርታ ጠየቁ ብለው በውሸት እንትን ያደረጉትን ፊርማ እንትን አደረገ። እናንተ የፈረማችሁበት ሰነድ እኛ የፈረምንበት ሰነድ ምንም ስለ ይቅርታ የሚያወራው ነገር የለም። እና መንግስት እንግዲህ የመንግስት ስልጣን የያዘ ሰው የመንግስት ስልጣን የያዘ አካል በዚህ ደረጃ ወርዶ ተራ ውሸት ተራ ቅጥፈት ሲያደርግ ይሄ ለምንም የሚመለስ እንዳለ ወሮ በላ ነው። ኢትስ መንግስትም የምትለው አይደለም፣ የወሮ በላ መንግስት ቢኮዝ አትሊስት አተ ምንመም ከሌላው እኮ መንግስትን ስልጣን ይሄ አጠቃላይ የህዝብ ኃላፊነት እቺን ታክል የህዝብ ኃላፊነት የሚባል ነገር የላቸውም። ያስደነገጠን እኔ እስር ቤት ገብቼ ነው በሆነ ነገር እነኚህ ሰዎች ፋይት ማድረግ አለብን ማስቆም አለ አትሊስት ቢያንስ ማስፈራራት አለብን እንደዚህ አይነት ነገር ውስጥ እንዳይገባ የሚለውን ነገር የወሰንኩት በምንም አይነት እነኚህ ሰዎች አገሪቱን ካላፈረሱ የሚቀሙ አይደሉም በሚል ቢኮዝ ኢትስ ኖት ጀስት ብሎ ስልጣን ላይ መቆየት ብቻ ይፈልጋሉ ሳይሆን ቢሄቪየራቸው ቤዚክ ጸባያቸው ትንሽ እችን የምታክል ዲሰንሲ የሚባል ነገር የሌላቸው ሰዎች ናቸው። ታትስ ወይን ለሀገሪቱ አደገኛ ሁኔታ ነው እየተፈጠረ ያለው። ይህን ጉዳይ ከመቋጫታችን በፊት በጣም ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታደርጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልህ ውስጥ በመክተትና የማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ። አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ? አይ ሴድ ዘ ትሩዝ። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ሊወስድ እንዳይሆን አደባባይ ላይ እንዳይወጣ ተከላከልን እኮ ነው የምልህ። እኛ እኮ በምንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰን ነው የወጣነው። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። ህዝቡን ወደ አደባባይ ያስወጣው የእናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደንብ ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። የፓርላማ መግባት እንዴት ተሰረቀ የህዝብ ድምፅ አሰረቃችሁ ሲባል እነሱ የሚፈልጉት ይሄንን ነው። ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙ ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱ እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙ ጥያቄ። ብዙ እጅ አለበት። ቅድም እኮ መነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው ነው ያሉት። አትሊስት ቢያንስ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ። ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ አላቸው።
በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ እንደዛ ናቸው እነኚህ ሰዎች። ሶ ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ። ጥሩ ከመጨረሻዎት ንግግሮት ላይ ኮት አድርጌ እኛ በየትኛውም ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው። የእርሶ የብዙ ጊዜያት መርህም ይሄው ነው። ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ? በደንብ አልሰማኸኝም እንጂ ቅድም እኮ ነገርኩህ። ቅድም የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃም ወይ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይህን ነገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም አይሚን ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው። እኔ ነው ወደዛ ይከተል አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው አሁን ይሄ እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቅቀህ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም አገሯ ነበር። እንደዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ ኦብቪየስሊ የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት ነው። ስለዚህ ይሄን ለመፋለም ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸውም ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም። አደጋው የሚታያቸው ሰዎች አሉ። so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main ይሄን ሀገር ከሚያፈርስ አካል ለመጠበቅና ለመታደግ የትጥቅ ትግልም ቢሆን አማራጭ ነው ብለው ያሰቡት ፕሮፌሰር ብርሃኑ የዚህን ሀገር ህልውና እንደ ስጋት የሚያይ ኤርትራ ውስጥ ታዲያ ምን ወሰዳቸው? ኤርትራ ጉያ ስር ገብቶ በሻዕቢያ መንግስት እየተደገፉ ይሄን ሀገር ማዳን ይቻላል ወይ? I think ጥሩ ጥያቄ ነው። እኔ ሁለት አስተሳሰባችንን ኢንፍሉዌንስ ያደረጉት ሁለት ነገሮች አሉ። የመጀመሪያውን ነገር እናርካክ ሌላ ቦታ የለህም፣ ሌላ ሀገር የለም። በጠመንጃ በመሳሪያ እንትን ላርካልክ አካባቢው ሀገሮች ሊደግፍ የሚችል ኃይል የኤርትራ መንግስት ብቻ ነው። ሶ
በተወሰነ ደረጃ እንትኔን ኮምፕሮማይስ አላረግ በእምነት ደረጃ ያለኝ እነሱም ወያኔን ይጠላሉ በራሳቸው ምክንያት፣ እኛም ወያኔን እንጠላለን በራሳችን ምክንያት፣ ከአገር ጋር በተያያዘ ባለ ምክንያት። ዜርፎር በዛ እንትን አብረን መስራት እንችላለን። ኦር አትሊስት የእነሱን እርዳታ እንትን ልናደርግ እንችላለን። ፕሮፌሰር ብርሃኑ ሁለት ምክንያት ነው ያለው። አንደኛው እሱ ነው። ሁለተኛው ሰከንድ ኢዝ ኤርትራውያን ጋር በነበሩን ከዛም በፊት በነበሩ ግንኙነቶች የምናውቀው እነሱ ለቲፒኤልኤፍ ያላቸው ሄትረድ እና እንትን was extreme። አንዳንዶቹ they have a sense እንዶ ቲፒኤልኤፍ ነው እንጂ ይሄንን በኤርትራና በኢትዮጵያ መካከል ያለውን እንትን ያበላሸው ከቲፒኤልኤፍ ውጪ ኢትዮጵያና ኤርትራ አብረው በሰላም መኖር ይችላሉ የሚል አመለካከት የነበራቸው ኤርትራውያን ነበሩ፣ ብዙ ኢንክሉዲንግ መንግስት ውስጥ የነበሩ። የነሱ በዋናነት ቲፒኤልኤፍን እንትን ማድረግ ነው። ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለውን ነገር እኛም እናምናለን። አሁንም አምናለሁ። ቲፒኤልኤፍ አዝ እንትን በፍጹም ቅድም እንዳልኩ ነው የሰራቸው ስራዎች በሙሉ አገር ቢበተን ጉዳዩ ያልሆነ ኃይል ነው። ከዛ በኋላ ያለው ኢትዮጵያ ናዘር አሁን የመጣው አይነት ነገር ይፈጠራል ምናምን ሳይሆን አትሊስት በሰላም ሁለቱ ህዝቦች በጋራ ሆነው በጋራ ለመጠቀም የሚችሉበት ኢንቫይሮንመንት ይፈጠራል የሚል እምነት። የብዙ ጥያቄ ቲፒኤልኤፍ የዚህ ሀገር ችግር እንደሆነ ሁሉ ኢፒኤልኤፍ እኮ የዚህ ሀገር ችግር ነው። ስለዚህ የዚህ ሀገር ችግር ከሆነ ኢፒኤልኤፍ ለዚህ ሀገር መፍትሄ እናመጣለን ብላችሁ ማመናችሁ ምን ያህል ትክክለኛና ምን ያህል መፍትሄ ነው? ምክንያቱም የዚህ ሀገር ጠላት ከሆነ መንግስት ወይም ደግሞ ድርጅት ጋር እንዴት ለዚህ ሀገር መፍትሄ ልትፈልጉ ትሄዳላችሁ? ነው የዚህ ሀገር ጠላት ነው የምትለው የሻዕቢያ በዛ ጊዜ በነበረው እነሱ ኤርትራን ነፃ እናወጣለን ብለው ነው የሚታገሉ የነበረው። ራይት ዛትስ ገና ወያኔ ስልጣን ላይ ከመውጣቱ በፊት ጀምሮ። እናንተ ደግሞ ኤርትራ ተገንጥሎ ይሄን ሀገር የባህር በር የሚያሳጣና የኢትዮጵያ ያ ኢሹ አይደለም። የኢትዮጵያ ባህር በር ጥያቄ ኢሹ አልነበረም ያኔ ነው። የኤርትራን መገንጠልና እርሶም ኢህአፓ እንደነበረ ሰው አይደግፉትም አይቀበሉትም ብዬ ነው። የኤርትራን እኛማ መገንጠልን አዘ ማተር ኦፍ ፕሪንሲፕል እንቃወማለን። ለዚህ ነው እኮ የኤርትራን ከገነጠላ በፕራይዜን ተገንጥሏል። አሁን ኢሹ ዲፍረንት ነው። ያኔማ ተገንጥሏል። እናንተ ስትሄዱማ ተገንጥሏል። ግን መጀመሪያም የሻዕቢያን እሳቤ እናንተ አትቀበሉትም ብዬ ነው። መገንጠሉን ትክክል አይደለም ብለን እናምናለን። ያን ግን አገር ሆኗል። አገር ከሆነ በኋላ እኔ የራሴን አገር ማዳን ነው። ከዛ በኋላ ያድንላችኋል። ከኤርትራ ጋር መስራት ኢትዮጵያን ያድናሉ። እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ። አይ ኦነስትሊ ቢሊቭ ዳት ወያኔ ቢኖር ኖሮ ኤንድ ወያኔዎች ስልጣናቸውን ይዘው ቢቀጥሉ ኖሮ ወይ በፊት ያኔ ልክ ለውጡ ሊመጣ አካባቢ የነበረው አይነት የእርስ በርስ የህብረተሰብ እልቂት ከዛም በኋላ የፈጠሩት እልቂት አገሪቱን ያፈርሳታል ብዬ አምን ነበር። አትሊስት ኤርትራስ ተገንጥሏል ብለን ነው ብትቀበል እንኳን እዛ ነው ያለው። ይቺን ሀገርም ራሷን በሰላም እንዳትኖር ያደርጓታል ብዬ በዋናነት መፈራው እነሱ የነበሩ and ያ is proven to be true በኋላ ላይ because አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት ነው በተኛበት ሄደው ያረዱት። 2-3 ጊዜ እኮ ነው አገሪቱን እየወረሩ እንደ ለማከፋፈል ኦሮሞ በዛ ጋር ተነስቶ አማራ በዚህ ጋር ተነስቶ እንትን ብለን እናፈርሰዋለን፣ ኢትዮጵያን አንድ እናደርጋለን። መቼም በወያኔ ስር አንድ የሚሆን ኢትዮጵያ አለ ብለው እንደማያምኑ ታውቃለህ። ከዛ በኋላ ፐርፐዛቸው የነሱ ለኢትዮጵያ ዘላቂ ጥቅም ኢቭን ወርስ እነሱ ነው ብዬ አምናለሁ። በዛ ጊዜ የነበረን ካልኩሌሽንም እሱ። ኢዜማ ወደ ሀገር ውስጥ ተመለሳችሁ። ወደ ኢዜማ ምስረት አመጣለሁ። ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወማላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣ ሌሎች ከኤርትራ መንግስት ጋር ስትተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ። እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል። አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that። ይሄ እኮ this is what your analysis is at that particular time አይደለም። እኛ
ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በብሔር እንትኑ ትበተን። የብሔር ፖለቲካ ነው ከመጀመሪያ ጀምሮ ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው ይሄ። ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። ዊ ኖው ዲስ። ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው። ያን ኤርትራን ለማስመለስ አይደለም ብናምንም። አሁንም ቲፒኤልኤፍ ምን እያደረገ ነው? ኦር ሻዕቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻዕቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻዕቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው። ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ እያለ ከቃሊቲ እስር ቤት ወጥተው የኢትዮጵያ የፖለቲካ ሁኔታን ለማስተካከል የትጥቅ ትግል ያሰቡት ፕሮፌሰር ብርሃኑ ለውጥ መጣ ብሎ አምነው ወደ ሀገሩ ሲመለሱ ምን ተስፋና ምን እምነት አግኝተው ነው ኢትዮጵያ የኛን የፖለቲካ ሀሳብና እንቅስቃሴ ልትሸከም የምትችል ሀገር ናት ብላችሁ ለመንቀሳቀስ ወስናችሁ ለመምጣት ምን መተማመኛ አይታችሁ ነው? በዛን ጊዜ የነበረን አናሊሲስ ይሄ ለውጥ ሁለት ነገሮች ይዞ መጥቷል። ዶክተር አብይ በዛ ጊዜ እንትን ስለ የነበረው አንደኛ አብዮት ሰለቸን፣ በአብዮት ሁሉ ጊዜ መበጣበጥና መተራመስ ነው። ስለዚህ ዘገምተኛ የሆነ ለውጥ ወይም ሪፎርም ነው የምናደርገው። ሚኒንግ የበፊቱን ስርዓት ሙሉ ለሙሉ ማፍረስ የለብንም፣ ቀስ እያልን በዛ ላይ ቢልድ ማድረግ አለብን። ይሄ ኦብቪየስ ነው። ከዛ ውስጥ የወጡ እንደመሆናቸው they are trying to እንትን ስለዚህ ዘገምተኛ የሆነ ለውጥ ነው የምናደርገው። ሚኒንግ እንደ አብዮት መጥቶ በሙሉ የበፊቱን ጠራርጎ በአዲስ እንትን የሚተካ አይደለም። ወለን ጉድ የደርግን አብዮት የራሱ ኢህአዴግ ያመጣውን አብዮትም ላይ ያገር አብዮት ወደ ጥሩ ነገር እንደማይወስድ አይተናል እና ይሄን መሞከሩ ጥሩ። ሁለተኛው ከመጀመሪያ ጀምሮ ኢትዮጵያዊነት እንደው በተወሰነ ደረጃ የአገር እንትን ምናምን የሚል ኮንሴፕት ይዘው ነበር የመጡት። እነኚህ ሁለቱ ጥሩ ነገሮች ናቸው። ከምር ከሆነና ውስጥ ያሉት ሰዎች በዚህ ላይ ሞቢላይዝ የሚያደርጉ ከሆነ ሪዲኛም ፈንዳሜንታሊ ከምንፈልገው ነገር ጋር እንትን ነው። ግን ይሄ እንሄድበታለን የሚሉት መንገድ ሊኖረው የሚችለው አደጋ ምንድን ነው ብለን አናሊሲስ ሰራን። እዛ አናሊሲስ ላይ ሶስት ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ ይሄን ለውጥ። አንደኛው ቲፒኤልኤፍ እና በቲፒኤልኤፍ ዙሪያ በዚህ በብሔር አደረጃጀትና በብሔር ፖለቲካ ደረጃ የሚጠቀሙ በሚሊዮን የሚቆጠሩ ሰዎች አሉ። በየመንግስት መስሪያ ቤቱ አሉ፣ በየፓርቲው ውስጥ አሉ፣ በግል ያንን አጋጣሚ ተጠቅመው በጣም ብዙ ገንዘብ የሰሩ የግል ባለሀብቶች አሉ። ሪሶርስ አላቸው፣ ገንዘብ አላቸው፣ መሳሪያ አላቸው። ቲፒኤልኤፍ እንዳለ ነው፣ አልተነካም። ቢኮዝ ዘገምተኛ እንትን ያልከው መሳሪያውንም አላስወረድክም እና አምቢሽኑ አላቸው። ቢኮዝ ገና ስለሆነ ተመልሰን ይህንን እንትን መውሰድ አለብን ብለው ያስባሉ። እነኚህ ዝም ብለው አይቀመጡም። ለውጡን እንግዲህ ኦልሬዲ ዶክተር አብይ እንትን ከሆነ በኋላ ጠቅላይ ሚኒስትሩ ነው ከተሾሙ በኋላ ከዛ አደጋ አለ፣ ሜጀር አደጋ አንድ ከዛ ይመጣል። አንድ ሁለተኛው የኢትዮጵያን ፖለቲካ እድሜ ልካቸውን የብሔር ፖለቲካ አድርገው ሲያስቡ የቆዩ አክራሪ ኃይሎች የጃንሆይን ጊዜ ኢንክሉዲንግ የመንግስቱን የአማራ አገዛዝ ብሎ የሚቆጥሩ ከዛ ደግሞ የኢህአዴግን ጊዜ የቲፒኤልኤፍ የትግራይ አገዛዝ ብለው የሚቆጥሩ ይሄ አሁን የኦሮሞ ተራ ነው የሚል የተረኛነት ፖለቲካ የሚያራምዱ የኦሮሞ ብሔረተኞች ይመጣሉ። እነሱ በቀላሉ እንትን የሚሉ አይደሉም። they think this is their time to ይሄ ሌላ አደጋ ነው። ይሄ ደግሞ ከተሳካለት ያኛው ወደ ድሮ ስርዓት ነው። ይሄኛውን ከተሳካለት የብሔር ፖለቲካው ቀጥሎ እንደውም እንትን እንዲል የሚፈልግ ነው።
ሶስተኛው ኃይሎች ደግሞ የኢህአዴግ ውስጥ ያሉት በኋላ ወያኔንም የጣሉት ኃይሎች እነሱ ራሳቸው ወያኔዎች ናቸው። ምን ለውጥ ያመጣሉ ተብሎ ነው እነሱ ለውጥ የሚያመጡት? እኛ ነን የታገል ነው። ብዙ ጊዜ ታግለን እስር ቤት ገብተን መከራችንን ያየን እኛ ነን። ጄኑዊን የሆነ ለውጥ የምናመጣው እኛ ነን። እነኚህ ፕሪቴንደሮች ናቸው ብሎ የሚያስቡ ከየእስር ቤቱ የሚወጡ ሰዎች አሉ። እስር ቤት ይቆዩ፣ በዚህ የተጎዱ እነኚህ ሶስት ኃይሎች ሲሪየስ የሆነ ፕሮብለም ለለውጡ ላይ ያመጣሉ። የኢትዮጵያ ዕጣ ፈንታ በእነኚህ ኃይሎች በሚደረገው ሽኩቻ ማን ያሸንፋል የሚለው አገርና ቀስ ብሎ ስሎሊ እንትን ብሎ የሚያስብ መንግስት አለ። እሱ መንግስት ነው። ስለዚህ ትንሽ ካፓሲቲ ያለው ገና ያልተጠናከረም ቢሆን ሪሶርስ አለው፣ ትንሽ ወታደር ምናምን አንድ ፎርስ ነው። ቲፒኤልኤፍ በዛ በኩልና ቲፒኤልኤፍን እንትን የሚያደርጉ በኋላ ፌዴራሊስት ኃይሎች ተብለው ነበር። እንደውም እነሱ አይነት ደግሞ ኃይሎች አሉ። እነሱም ዝም ብለው እንትን የሚያደርጉ አይደል። የኦሮሞ ብሔረተኞች በዚህ በኩል በቀጭቡ ያለ የኦሮሞ የበላይነት ኦር ምናምን ብለው የሚያስቡ አይነት የኦሮሞ እንትኖች፣ ይሄ ደግሞ እኔ ነው የሚገባው ለውጡ እኔ ነኝ ያመጣሁት የሚላል። ይሄ ሁሉ ተተራምሶ እንትን የሚያመጣ ከሆነ ምንድን ነው የኛ ሚና? እኛ ገብተን ምንድን ነው የምናደርገው? ካሉት ሀሳቦች ውስጥ በትክክል እንትን የሚያደርጉ ከሆነ እና አብይ የሚሉት ኢትዮጵያዊነት እና ቀስ እያለ የሚሄድ ለውጥ የዘገምተኛ ወር እንትን የሆነ ለውጥ ግን የሀገሪቱን አካሄድ በተወሰነ ደረጃ ከዛ ከዘር እንትን ቀስ እያለም ቢሆን አላቆ መሄድ የሚለው ያን ጊዜ በቃ ወሬው ምናምን ስለ ኢትዮጵያዊነት ስለምናምን አይ እንግዲያው ሄደን ዴሞክራሲያዊ ስርዓት እንዲፈጠር እንግፋ። ኢን ዘ ሚን ታይም ከነኚህ ፎርሶች ውስጥ ያኛው ፎርስ ቢያሸንፍ ነው ይሻላል። አብይ ፎርስ ቢያሸንፍ ያኛው አደገኛ ወደ ጦርነት የሚከተል የሚል ትንተና ሰርተን የመጣ ነው። በዚህ ትንተና ያቆማችሁ ነው የመጣችሁ? በቃ ይሄን ትንተና እንትን አድርገን በቃ ገብተን አገሩ እንዲረጋጋ አሰላለፍም ወስናችሁ ነው የመጣችሁት ማለት ነው። በሌላ አነጋገር ነው እንግባና እነሱ ውስጥ እንግባ ምናምን አይደለም። በቃ አገር ውስጥ ገብተን ወደ ዴሞክራሲያዊ ስርዓት የሚደረገውን እንቅስቃሴ እያገዝን ግን እነኛ ሶስት አደገኛ ኃይሎች ሊያመጡ የሚችለውን እንትን እንዳይኖር እየተከላከልን ለአገር ጥቅም መቆምን እንደ ዋና እንትን አድርገን እንስራ።